የመጨረሻ መርዶ ተሰማ። ሄርሜላ በፍቅር ይወደኛል እያለች ስትፎክር፣ አብርሽ ግን ሄርሜላ እንግዲህ ጉዳ ወጣ ማለት ነው። ሁሉ ነገር ታወቀባት። አብርሽም አልወድሽም ሲላት ተናገረ። እኔ የምኖረው ከሩታ ጋር ነው ሲልም ተናግሯል ማለት ነው። አብርሽ ዛሬ በይፋ ልቤ ያለው የቀድሞዋ ሚስቴ ሩታ ጋር ነው እያለ እያወራ ይገኛል። ከሩታ ጋር ቀለበት ብቻ ነው ያሰርነው እንጂ በቅርቡ ሰርጋችን ነው ሲል ለሄርሜላ ነግሯታል። ሄርሜላ በዚህ ጊዜ በድንጋጤ አበደች። እበቀልሃለሁ አብርሽ ስትለው ተናግራለች። ሄርሜላ እንደዚህ ብላ ስትዝት፣ በሌላ በኩል የአብርሽ ወንድም ኤፍሬም ግን ኤፍሬም ያደረገው ነገር ሁሉንም አስገርሟል። ሄርሜላ በእውነት የሰዎችን ትዳር እየበጠበጠች ነበር ወይንስ አብርሽ ነው የበደላት? እስኪ ቪዲዮ ላይ አስተያየታችሁን ጻፉልኝ። እንግዲህ ሩታም በጣም ደስ ብሏታል ማለት ነው። በጣም ተደስታለች። አብርሽ ከኔ ጋር ሊሆን ነው ብላም በጣም ተደስታለች። ኤፍሬምም እንግዲህ በጣም ተደስቷል። እሱ ሁሉ ጊዜም የሩታን ደስታ የሩታን ሰላም ነው የሚፈልገው። ስለዚህ እሱም ተደስቷል ማለት ነው። የአብርሽ አባት ጋሽዬም በጣም ደስ ብሏቸዋል። ልጄ እኔ የመከርኩህን ነገር ስላደረክ በጣም ደስ ብሎኛል። ትክክለኛውን መንገድ የመረጥከው አብርሽ ሲሉትም ጋሽዬ የአብርሽ አባት ተናግሯል ማለት ነው። ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች፣ ዛሬ በማህበራዊ ሚዲያ ላይ ሰደድ እሳት ሆኖ ስላቃጠለው ስለ አብርሽ ሩታ እና ሄርሜላ ጉዳይ አዳዲስ መረጃዎችን ይዘንላችሁ መጥተናል። ብዙዎቻችሁ እንደምታውቁት ሄርሜላ አብርሽ እሷን ብቻ እንደሚወድና በመካከላቸው ትልቅ የፍቅር ግንኙነት እንዳለ በተደጋጋሚ ስትናገር ነበር። ነገር ግን እውነቱ ዛሬ ወጣ። አብርሽ ልቡ ያለው እሷ ጋር ሳይሆን በጀግናዋ ሩታ ጋር መሆኑን በይፋ ተናግሯል። አብርሽ ሲናገር እኛ እኮ ከሩታ ጋር ቀለበት ብቻ ነው ያሰርነው፣ ነገር ግን በቅርቡ ሙሉ በሙሉ በጋብቻ እንጣመራለን ብሏል። ይህ ማለት ሄርሜላ እስካሁን በህልም ዓለም ውስጥ ነበረች ማለት ነው ወይንስ አብርሽ ሆን ብሎ ሸወዳ? እስኪ እናንተን ሀሳብ አስተያየታችሁን ጻፉልኝ። እንግዲህ ይኸው እውነቱ ወጥቷል ማለት ነው። አብርሽና ሩትዬም አንድ ላይ ሆነው ልጃቸውን ልዑልን አብሮ ሊያሳድጉ ወስነዋል ማለት ነው። እንግዲህ በጣም ደስ ይላል። እንግዲህ በጣም ነው ብዙ ሰዎች የተደሰቱት ማለት ነው። ቀለበት ብቻ ነው ያሰርነው፣ ነገር ግን ሰርጋችን በቅርቡ ነው ሲልም በይፋ ተናግሯል ማለት ነው። አብርሽ ጀግናው ሲናገርም ሩታ ጀግና ናት፣ ሩታ አንደኛ ናት ብሎም ተናግሯል ማለት ነው። እስኪ እናንተ ኮሜንት ላይ ሩታ ትችላለች፣ ሩታ አንደኛ ናት እያላችሁ ኮሜንት ላይ ጻፉልን። እውነትም ፍቅር መሀል የገባ ነገር አንድ ቀን መውጣቱ አይቀርም፣ ውሸትም ቢሆን አንድ ቀን መጋለጡ አይቀርም። ይሄው አሁንም ተጋልጧል ማለት ነው። እንግዲህ አብርሽና ሩታ አብረው ሊሆኑ ነው፣ ሰርጋቸውንም ሊሰርጉ ነው ማለት ነው። ይህ ከመሰማቱ በፊት በማህበራዊ ሚዲያ ላይ ብዙዎቻችሁ ሄርሜላ የእነሱን ትዳርና ፍቅር እየበጠበጠች ነው፣ በመካከላቸው እየገባች ነው እያላችሁ ስትናገሩ ነበር። ዛሬ ግን አብርሽ ራሱ መጥቶ ሄርሜላ አልፈልግሽም፣ እኔ የምፈልገው ጀግናዋን ሩታን ነው በማለት ነገሩን ሁሉ በግልጽነት ተናግሯል። ይህ የአብርሽ ንግግር ለሩታ ትልቅ ክብር ሲሆን፣ ለሄርሜላ ግን የጭንቅላት መቃጠል ሆነባት። ሩታ በትዕግስቷና በነፃነቷ ጀግናዋ ተብላ ስትወደስ፣ ሄርሜላ ግን የሰውን ትዳር ለመበጥበጥ የተዘጋጀች ሴራ ነው ሲሉም ብዙዎች ፈርጀዋታል። ነገሩ በዚህ ብቻ አላበቃም። ይህንን የሰማችው ሄርሜላ እጅግ በጣም ተናዳለች። ስሜቷን መቆጣጠር አቅቷታል። ለአብርሽ በቀጥታ የላከችው መልእክት ያስደነግጣል። እበቀልሃለሁ፣ እሰራልሃለሁ ብላ የመጨረሻዋ መልእክቷን ሰጥተዋለች። እንግዲህ አስቡት፣ አንዲት ሴት በፍቅር ተሸውጃለሁ ብላ ስታምንና ስትናደድ የምታደርገው ነገር አይታወቅም። ሄርሜላ ምን ታደርጋለች? እስኪ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። የአብርሽና የሩታን ሰርግ ለማደናቀፍ ትሞክር ይሆን ወይንስ ሌላ የተሸሸገ ሚስጥር ታወጣለች? እስኪ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ይሄንን ወደፊት የምናየው ቢሆንም አሁን ግን በመካከላቸው ያለው ጦርነት በጣም ያስደነግጣል። በዚህ ሁሉ ሁካታ መሃል ግን ትልቅ ደስታ ቤታቸውን ያንኳኳ ሰዎች አሉ። የአብርሽ ወንድም ኤፍሬም ወንድሙ አብርሽ ወደ ቀድሞ ፍቅሩ ወደ ሩታ መመለሱን እና ሊጋቡ መሆኑን ሲሰማ በጣም ነው ደስ ያለው። ኤፍሬም ለአብርሽ እና ለሩታ ያለው ድጋፍ ከፍተኛ ነው። ቤተሰብ የሩታን ጀግንነትና ትዕግስት ያውቃልና ይህ ጋብቻ እንዲፈጸም ትልቅ ፍላጎት አላቸው። አብርሽና ሩታ በቅርቡ የሚያደርጉት ሰርግ በጉጉት እየተጠበቀ ይገኛል። ቀለበት አስሮ የነበሩት እነዚህ ጥንዶች አሁን ህጋዊና እውነተኛ ትዳራቸውን ሊመሰርቱ ወስነዋል ማለት ነው። እንግዲህ ተመልካቾቻችን የአብርሽ ውሳኔ እንግዲህ በጣም ደስ ይላል ማለት ነው። ሁላችሁም ኮሜንት ላይ የገባችሁ
የአብርሽና የሩታ ሰርግ የአብርሃምና የሳራ ይሁንላችሁ እያላችሁ ኮሜንት ላይ ጻፉልኝ። እውነትም በጣም ደስ ይላል ማለት ነው። እውነተኛ ፍቅር ይሄው ወጣ። እውነተኛ ሰላም ይሄው ወጣ ማለት ነው። የአብርሽ አባት ጋሽዬም በጣም ደስ ብሏቸዋል። ኤፍሬምም ቢሆን በጣም ነው ደስ ያለው። አንድ ላይ በመሆናችሁ በጣም ደስ ብሎኛል ብሎ ሲናገርም ተደምጧል ማለት ነው። እንግዲህ በጣም ሁሉም ሰው ተደስቷል ማለት ነው። በነሱ ሰርግ አንድ ላይ በመሆናቸው በጣም ብዙ ሰዎች እየተደሰቱ ይገኛል ማለት ነው። ኮሜንት ላይ እየገቡ አንድ ናችሁ እናንተን አይለያችሁ እያሉ ኮሜንት ላይ እየጻፉ ነው። እናንተም እንደዚህ ብላችሁ ኮሜንት ላይ እስኪ ጻፉ። ቪዲዮ እነሱ ጋር እንዲደርስም ላይክ ሼር እያደረጋችሁ እነሱ ጋር አድርሱልን። ጋሽዬም ቢሆኑ የአብርሽ አባት በጣም ደስ ብሏቸዋል ማለት ነው። ኤፍሬምም ሁሌም ለሩትዬ የሚያግዘው ጀግናው የአብርሽ ወንድም እንግዲህ እሱም በጣም ደስ ብሎታል ማለት ነው። እንግዲህ የሩታ እናትም ብትሆን በጣም ደስ ብሏቸዋል፣ በጣም ተደስቷል ማለት ነው። እውነት ይኸው ወጣ። ሄርሜላ በመላቸው ገብታ ነበር የበጠበጠቻቸው ሲሉ ተናግሯል ማለት ነው። እንግዲህ በጣም ብዙ ሰዎችም ኮሜንት ላይ ሄርሜላ በጣም ነው የምታናደን፣ ሄርሜላ በጣም ነው ህይወታቸውን የበጠበጠችው ብለው ተናግሯል ማለት ነው። ነገር ግን ይኸው ዛሬ እውነቱ ወጥቶ እናንተም እንደምትፈልጉት አብርሽና ሩታም አንድ ላይ ሆነው ልዑል ልጃቸውን ሊያሳድጉ ነው። እንግዲህ ባለፈው በሰራውላችሁ ቪዲዮም ሩታ አርግዛለች ብያችሁ ነበር። እንግዲህ ይኸው ሁለተኛ ልጃቸውም እየመጣ ነው። አንድ ላይ ሆነው ሁለቱንም ልጆቻቸውን እንዲያሳድጉ የእግዚአብሔር ፍቃድ ይሁን ማለት እንወዳለን። እናንተም ኮሜንት ላይ የገባችሁ ሐሳባችሁን ግለጹልኝ። ሩታና አብርሽ እንኳንም አንድ ላይ ሆናችሁ እውነት ይወጣል እያላችሁ ኮሜንት ላይ ጻፉልን ማለት ነው። እንግዲህ ሰርጋቸውም በቅርቡ ይሆናል እየተባለ ይገኛል ማለት ነው። ሰርጋቸውም እንግዲህ በቅርቡ ይሆናል። በጣም ነው ደስ የሚለው። ኤፋ ወንድማችንም ሰርጉን ሁላችሁም ተጠርታችኋል ብሏል ማለት ነው። እንግዲህ ሁላችንም ተጠርተናል። በጣም ነው የምንወዳቸው። ሩታና አብርሽ አንድ ላይ ይሆኑ። ሄርሜላ ከመጣች ጀምሮ ነው ትዳራቸው ህይወታቸው የተበጠበጠው እንጂ በፊት በሰላም በፍቅር በአንድነት ነበር የሚኖሩት። እንግዲህ ሁሉም ነገር ያልፋል። ይኸው ሁሉም ነገር አልፎ አብርሽና ሩታም አንድ ላይ ሆነውልናል ማለት ነው። እስኪ እነሱን ደስታ የምትደሰቱ ሰዎች በጣም ብዙ ናችሁ። የሰውን አንድ መሆን የምትፈልጉ የሰውን ፍቅር የምትፈልጉ በጣም ብዙ ናችሁ። በጣም ብዙ ናችሁ። እስኪ ኮሜንት ላይ የገባችሁ እንኳን ደስ አላችሁ፣ ሰርጋችሁን የአብርሃምና የሳራ ያድርግላችሁ ያላችሁ ኮሜንት ላይ ጻፉልኝ። እንግዲህ የዛሬ ቪዲዮአችን ይህንን ይመስላል። እስኪ አንዴ ልመርቃችሁ። ከሀገር ውጭ ያላችሁ በሰላም በጤና ወደ ሀገራችሁ ይመልሳችሁ። ሀገር ውስጥ ያላችሁ በሰላም በጤና ትዳራችሁን ህይወታችሁን ይባርክላችሁ። ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።